ለመሆኑ ለፈጣሪ የተሰዋን መስዋዕት ለፍጥራን ማቅረብ ይቻላልን? ስለምን ፍቅርሽ ማረከኝ በህይወቴ እንግዲህ እንደሰማችሁት ነው መዝሙሩን ማለት ነው። እኔ ከዚህ ዝማሬ የተረዳሁት ምን እንደሆነ ታውቃላችሁ? ምን ያክል እንደሰነፍን ነው የተረዳሁት። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ ሩምባ አንሆባ ጃሎሪያ ሰኩምባ። ይሄንን ሳክሳብ ሰውዬ የተከፈለው በየቸርች አዳራሽ የሚመሰክረው አይተነው እንመ ወጣቱ እምቢ አሻፈረኝ እያለ ይገኛል። ወጣቱ እምቢ አሻፈረኝ እያለ ይገኛል። በሐሰተኛ ፓስተሮችና ነቢያቶች መጭበርበር ይብቃ እያለም ድምጹን ከፍ አድርጎ እያሰማም ይገኛል። ታዲያ ሐሰተኛ ፓስተሮችም ባገኙት አጋጣሚ ሁሉ ሰውን መዝረፍ እና በመንፈስ ቅዱስ አደለን ሰበብ ሰዎችን አሁን ድረስ እያጭበረበሩ ይገኛሉ። ፋይናንሻል ቀንበር ነው። ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? የሚገባ ማንም ሰው በግል ሐሳቡ እየረገጠ እንዲያልፍና አይምሮአችን እንዲጫወትበት መፍቀድ የለብንም። ክፉ ወሬ እንዲያወራን፣ ዘፈን እንዲያስደምጠን፣ ሐሜት እንዲያስደምጠን፣ ውሸት እንዲነግረን፣ ጭንቅላታችንን የሚያቆሽሽ ነገር ይዞ በእኛ ሰፈር ማለፍ የለበትም። አሁንም ወጣቶች እምቢኝ ማለት አለብን። እውነት ያልሆነን ነገር መቀበል የለብንም። ዘረኝነትን መቃወም አለብን። አምርረንም መጥላት አለብን። የቅርቡን ስንንቅ የሩቁን ስናደንቅ መኖር የለብንም። እርስ በርስ መጠየቅ፣ እርስ በርስ መነጋገር፣ ወጣቱ እውነት ያልሆነን ነገር ደፋር ሆኖ ፊት ለፊት መናገር ግዴታው ነው። ዲያቆን ሄኖክ ኃይሌ አንድ ስብከቱ ላይ እየሰማሁ ነበር። አሁን በዚህ ዘመን ለቤተ ክርስቲያን ጠላት የሆንባት ከማንም በላይ እኛ ነን እያለ ሲናገር ስለ ሌሎቹ እናቆየውና በእውነት ቤተ ክርስቲያን ከኛ የባሰ ጠላት የለም። ከኛ በላይ እጅ እግሯን ያሰረው የለም። ይህን መተማመን አለብን። የኢኮኖሚ ትብብር፣ ማህበራዊ ትብብር፣ አንድ ኦርቶዶክሳዊ ሌላ ኦርቶዶክሳዊን በስራ ማገዝ፣ የተማረው ያልተማረውን ማስተማር፣ እንዲህ አይነት ሰርክል ግብጾች በጣም ተክነውበታል። እነዚህንና ያስተምሩናል ይገስጡናል ያልኳቸውን ብሬሽ ቀርብ ያለው ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። ዛሬ የዓለም መድኃኒት የሁላችን አባት መድኃኔ ዓለም ነው። እንኳን አደረሳችሁ አደረሰን። ለብቻሽ ማልቀስ ስትጀምር ይመጣል መድኃኔ ዓለም። ለብቻክ ስትጨነቅ ይመጣል መድኃኔ ዓለም። ሊያገዝህ ይመጣል። ይረዳኛል ብለህ የተማመንክበት ሰው ጀርባ ሲዞር፣ ጀርባ ሲሰጥ፣ ፊት ሲነሳ ይመጣል መድኃኔ ዓለም። ብዙዎች ልብሳችን መቆሸሹን አይተው ሲጸየፉን የማይጸየፈን እጆቹን ዘርግቶ የሚያቅፈን የበረከትና የምሕረት አባት መድኃኔ ዓለም ይመጣል። በጆሮ ሹክ የሚልሽን አትስሚ፣ መስማትስ ክርስቶስን ነው። አንተ ያለህልኝ የኔ ነገርማ አያበቃም በዩ። አንተ ያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል። ይህ መከራ የምትበላለት ሰውነት ይረግፋል፣ ይሸታል። 30 ጊዜ መስታወት ፊት ለፊት የምትደቀንለት ውበት ይረግፋል። 30 ሽቶ የምትንታጠንለት ሰውነት የሚሸት የሚከረፋ ነው። የገዛ የእናቱ ልጅ እንኳን ሳትቀር ይሸታሃል አለችው። ያውም በስሙ ጠርታ እንዳይመስላችሁ አስከሬኑ አለችው። ከሞትን በኋላ ምን ስም አለን እኛ? ሰው ከሞተ በኋላ እኮ አስከሬን ነው ስሙ። ሞተንም በስማችን የሚጠራን መድኃኔ ዓለም ብቻ ነው። አዎ ታመህ መድኃኒት ያልገዛልህ የሞትክ ቀንማ የቀብሩ ሰዓት ስንት ሰዓት ነው እያለ እየጠየቀ ሊቀብርህ ይመጣል። ስትቸገር ያልደረሰልህ፣ ስትታመም ያልጠየቀ እመነኝ ሊቀብርህ የሚመጣ ግን ሰው አለ። ቀና ብለን አናይም እንጂ ቀባሪዎቻችን ብዙ ናቸው። አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሻው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው
ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩ ሊገልጽልን ይፈልጋል መድኃኒዓለም። በዘመናችን የመጣብን የመጣደፍ የችኮላና የስንፍና ውጤት ነው። መዝሙርን ቀስ ብሎ ተረጋግቶ ለእግዚአብሔር መሰዋት ያስፈልጋል። እግዚአብሔር ከሰው ልጆች ሁሉ የሚፈልገው ምስጋና ነው። ለሱ የምናቀርብለት ሌላ ምንም ነገር የለም። የሚፈልገው ምስጋና ነው። ምስጋና ማለት ደግሞ መስዋዕት ማለት ነው። ለእግዚአብሔር የተሰዋውን መስዋዕት ታዲያ እንዴት ለፍጡር እናቀርባል? ለፈጣሪ የተዘመረ መዝሙር ለሰው ወይም ለቅዱሳን አድርጎ መዘመር ይህ አስነዋሪ ነገር ነው። ምን እንግዲህ እንደሰማችሁት ነው መዝሙሩን ማለት ነው። እኔ ከዚህ ዝማሬ የተረዳሁት ምን እንደሆነ ታውቃላችሁ? ምን ያክል እንደሰነፍን ነው የተረዳሁት። ለምኑ ነው የሰነፍነው? ግጥምና ዜማ ለመስራት ግጥምና ዜማ አዲስ ስራዎችን መስራት እየተገባ የሰውን ስራ አንስቶ እንደፈለጉ ገልብጦ መዘመርን ከደረስን እንግዲህ የስንፍናችን ጥግ እዚህ ጋር ማየት ይቻላል። ከዚህ በፊት ብዙ ዘማሪያን ተናግረዋል። በሰው ስራ መውጣት ጥሩ አይደለም፣ የራሳችሁ ስራ ይዛችሁ ኑ፣ ለራሳችሁም ጥሩ ነው ብለው ሲናገሩ ምን ችግር አለው እናንተ ብቻ መፈመስ አለባችሁ ወይ ምናምን ብዙ ነገር አወራችሁ። እነዚህ ዘማሪያን ትናንት የትልልቅ ዘማሪያኖች ይህን ስራ ለመስራት ብዙ ዋጋ ከፍለዋል። ዛሬ ተነስተን እንደምንዘምረው አልነበረም ትናንት የሚዘምሩት የነበረው። ብዙ አስገምግመው ግጥምና ዜማ አዲስ ሰርተው ለብዙ መምህራን ሊቃውንት አስገምግመው ነበር መዝሙር የሚሰሩት። እንዲህ ዋጋ የከፈሉበትን ስራ ተነስተን እንደፈለግን ዘምረን እንደፈለግን ዜማ ቀይረን የዘመርን ዝም አሉን። ዛሬ ደግሞ ይህን ዝም ሲሉን ደግሞ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተዘመረ ዝማሬ ወደ እመቤታችን ገልብጦ መዘመር ተጀመረ። ለእመቤታችን መዘመሩ አይደለም ችግሩ። የእመቤታችን የቅድስት ድንግል ማርያም መዝሙር ለመዘመር ግጥሞች አጥተን ነው ወይስ ደግሞ የእመቤታችን የቅድስት ድንግል ማርያም ስራ ተገልጾ አልቆባችሁ ነው የሰውን ስራ ገልብጦ መዘመር? ስለእመቤታችን ክብር፣ ስለእመቤታችን ምልጃ፣ ስለእመቤታችን ቅድስና፣ ስለእመቤታችን እናትነት ዘምረን ጨርሰነው ነው የጌታችንን መገልበጥ የጀመርነው። ከቨርስ ምን ሰራው? ከቨር ከምን ሰራ እንደ እግዚአብሔርን በአዲስ ቅኔ አመስግኑት ይላል መጽሐፍ ቅዱስ። 81 አሃዱ መጽሐፍ እንዳው ሌላው እንዳው ገድላትን ይቅርና ቅዱሳት መጽሐፍት ሁሉ ይቅርና 81 አሃዱ መጽሐፍ ሩቡ የተነካ ይመስላችኋል? አለ ምንድነው? እኛ ግጥምና ዜማ የመስራት ተሰጥኦን ላይ ኖረው ይችላል፣ ግን እጅግ ጸጋ ያበዛላቸው የግጥምና የዜማ ደራሲያን መምህራን ዘማሪያን የሞሉበት ሃይማኖት ውስጥ ነው ያለ ነው። ስለዚህ አዲስ ስራ መስራት እየተገባን የሰዎችን ስራ እንደ ቀልድ ተነስተን እነሱ ዋጋ ከፍለውበት ብዙ ዋጋ ከፍለዋል እዚህ ይሄን ስራ ለመስራት ማለት ነው። እውቀት ፈልገው ተምረው የቤተክርስቲያን ስርዓት ተምረው ነው። እና እኔ ሌላው የፈለኩት አዲስ ስራ እንስራ። እጅግ ድንቅ ዘማሪያን ድንቅ መምህራን አሉ፣ ግጥምና ዜማ የሚሰሩ ሊቃውንት አሉ። እንቀበልና አዲስ ስራ ይልሽ እህታችን ምናልባት ሳታውቂና ሳትገነዘቢ ከሆነ ይሄን ቪዲዮ የሰራሽው እጅግ ትልቅ ስህተት ነው። እንደዚህ አይነት የቤተ ክርስቲያንን ስርዓት የሚጥሱ ድርጊቶች እንለማመዳቸውና እንደ ቀልድ እንጓዛቸዋለን። ከዚህ የቤተ ክርስቲያንን ስርዓት እናጠፋለን። ለእግዚአብሔር የቀረበ መስዋዕት ለማንኛውም ቅዱሳን ይሁን ጻድቃን አይቀርብም። የእግዚአብሔር ለእግዚአብሔር ብቻ ነው የሚሆነው። ፕሮቴስታንት እኮ ሲዘምሩት ከሚያናደደን አንዱ አንጻር እኮ ይሄ ነው። ይህን ልምምድ ወደ ቤተ ክርስቲያናችን አመጣን ማለት ደግሞ የቤተ ክርስቲያንን ስርዓት መጣስ ነው። ስለዚህ የመዘመሩ ጸጋ አለሽ። ስለዚህ አባቶች ጋር ጠጋ ብለሽ መዝሙር ስሪ፣ እኛም ደግሞ ከጎንሽ ሆነን እናበረታታሻለን። እንዲህ አይነት ስርዓት አልበኝነት ግን ጥሩ ስላልሆነ በአስቸኳይ የተለቀቀውን ቪዲዮ አውርች ሞቻችን እናቶቻችንን እናመሰግናለን። ለእህታችንም የምናስተላልፈው መልእክት እንግዲህ ባለማወቅም ከሆነ ይህ የተደረገው ለፈጣሪ የተሰዋ መስዋዕት እንደገና ለቅዱሳን ለፍጡራን አይሰዋም። ከሁሉም በላይ የዚህ ዓለም ፈጣሪ ገናና ነው። ለሱ የተዘመረ መዝሙር እንደገና ለቅዱሳኑ ለሱ ተከታዮች መዘመር ይህ አስነዋሪ ነገር ነው። በቤተ ክርስቲያናችን ስርዓት እንኳ መስዋዕት ሲቀረብ ከላይ ወደ ታች እንጂ ከታች ወደ ላይ አይቻልም። የፓትርያርኩን ስራ ሊቀ ጳጳሱ ሊፈጽመው አይችልም።
የሊቀ ጳጳሱን ስራ ደግሞ ኤጲስቆጶሱ ሊፈጽመው አይችልም። የካህናትን ስራ ዲያቆኑ ሊፈጽመው አይቻልም። የሚቻለው አባቶች ከላይ ወደ ታች ግን ዝቅ ብለው ማድረግ ይችላሉ። ይህም ማለት ፓትርያርኩ መቀደስም ማቁረብም ይችላሉ። ካህናቱም መቀደሱም ማቁረብ ይችላሉ። ካህኑ ግን የጳጳሱን ስራ መስራት አይችልም። መከባበሩ እስከዚህ ድረስ ነው። ስለዚህ ለፈጣሪ የቀረበን መስዋዕት ለፍጡር ወይም ለቅዱሳኑ ለተከታዮቹ ማቅረብ ይህ አስነዋሪ ነገር ነው። እህታችን ቤተክርስቲያናችንንም ይቅር በይ፣ በፕሮቴስታንቶች አታሰድቡን እንላለን። እናመሰግናለን። ሰሞኑን በትናንትና ዕለት አንድ ቪዲዮ አጋርቻችሁ ነበር። ስለ ቅዱስ ላሊበላ የማይገናኝ ታሪክ አገናኝታ አንደታችን ሰርታ ነበር። ይቅርታ ጠይቃለች። በቅዱስ ላሊበላ ስም ይቅርታ ጠይቃለሁ፣ አጥፍቻለሁ። ሰላም፣ እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። እንደዚሁ ሁሉ ህዝብን ይቅርታ መጠየቅ ያስፈልጋል። እህቶቻችንና ወንድሞቻችንን እናመሰግናለን። ቃልዮት ያሰማልን። ወጣቱ እምቢኝ በሐሰተኛ ነቢያቶችና ፓስተሮች አልጭበረበርም ማለትም ጀምሯል። የሆነው እንግዲህ በፕሮቴስታንቲዝም ቤት ነው። ሐሰተኛ ነቢያቶችና ፓስተሮች እንደሚታወቀው ህዝቡን እንዴት እንደሚያጭበረብሩትና እንዴት በሐሰት መንገድ እንደሚወስዱት ይታወቃል። ይህንም ተከትሎ ታዲያ ወጣቱ ድምፁን ከፍ አድርጎ ይሰማል። ይህ ታላቅ ብስለት ነው። እስኪ አብረን እንከታተል። ፋይናንሻል ቀንበር ነው። ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? የሚገባ ሩምባ አነሆባ ጃሎሪያ ሳኮምባ። ይህንን ሳክሳብ ሰውዬ የተከፈለው በየቸርች አዳራሽ የሚመሰክረው አይተነው እንመለስ እስኪ። ሙሉ ስሙት ይህን ቪዲዮ። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሶ ጋር። የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አነሆባ ጃሉሪያ ሰኩምባ። በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፊት ነው የምነግርህ። 10 አየሁ። 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? የሚገባ እኔ አምናለሁ። ዶይ ጭሮ ሐሰተኛው ነብይ ጋር ደግሞ ሄዶ የመሰከረው ምስክርነት ቀጥሎ ተመልከቱት። አሩባ አነሆባ ጃሉሪያ ሰኩምባ። በጠላቶች ላይ ሰይፍ ይሰካ። አሜን። አሩባ አነሆባ ጃሉሪያ ሰኩምባ። ያንተ ችግር አሁን አንድ ነው። አሁን የሚነቀለው የፋይናንሻል ቀንበር ነው። ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው። ልክ ነው። ሁሉ ምስጥራት አይታል። መላክን ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉሥንም አይታል። ሁሉንም አሁን ግራ የገባ
የፋይናንሻል ችግር ነው። በቃ ኤወሌ ምንም አታመጣም። ይሄን ነብይ ከምትቃወም ድንጋይ የጫና ሲኖፊት ቀድመ ሄደ ብትጨፈለቅ ይሻላል። ምቀለው እሱ ነው። ይሄንን ፎጋሪ ሰው ተመልክታችሁታል አይደል? አዲሱ ጀማሪ ወጣቱ ጠንቋይ ጋር ነብይ የሚጫወት ቢዝነሱን እየመሰረተ ያለ ጀማሪ ልጅ ጋር ሄዶ የመሰከረውን ያንኑ አይነት ተመሳሳይ ምስክርነት ሰንበት ያለው ጆይ ጭሮ ጋር ደግሞ ሄዶ ሲቀባጠር ትመለከቱታላችሁ። የቆዩ ቪዲዮዎች ናቸው እንጂ ይሄው ግለሰብ ያልሄደበት አዳራሽ የለም። አንዴ ሙስሊም ነኝ ብሎ ከእስልምና ነው ያመጣኸኝ ነብይ ከሌ እያለ ቆቡን አውልቆ ምስክርነት የሚሰጥበት፣ ሌላ ጊዜ ኦርቶዶክስ ነኝ ከኦርቶዶክስ ነው የመጣሁት ደግሞ ብሎ ሌሎች አዳራሽ ውስጥ የመሰከረባቸው ምስክርነቶች አሉ። የቆዩ ናቸው። እነዛ ምስክርነቶች ፈልግ ያመጣላችኋለሁ፣ ትመለከቱታላችሁ። ይሄንኑ ሰው ማለት ነው። ሐሰተኛ ነቢያቶች የቆሙበት ትምህርት ሐሰት ነው። የሚናገሩት መልእክት ከመንፈስ ቅዱስ ከራሱ ከእግዚአብሔር የመነጩ አይደሉም። ትንቢቶቻቸው ሐሰት ነው። ደግሞ ምስክርነቶቻቸውም ልክ እንደምትመለከቱት የሐሰት ምስክር ነው። ይሄ ሰው በጆይ ጭሮ መድረክ ላይ እንግዲህ ያልተገለጠለት ነገር እንደሌለ ኢየሱስን ሕይወትና ሞት በእጁ ያለውን ጌታ እንደተመለከተ ይናገርና መፍትሄ ያጣበት ጉዳይ ግን የገንዘብ ጉዳይ የፋይናንሻል ጉዳይ እንደሆነ ሲናገር ትሰሙታላችሁ። ኢየሱስ ክርስቶስን ፊት ለፊት የተመለከቱት በመንፈስ ቅዱስ የተነኩ ሰዎች የዚህን ዓለም ክብርና የዚህን ዓለም ሲሳይ ንቀው ለእግዚአብሔር ለአምላካቸው በመሰጠት እንደኖሩ ነው መጽሐፍ ቅዱስ የሚነግረን እንጂ በየአዳራሹ በየመጋዘኑ ገንዘብ እንዲለቀቅላቸው ሚሊዮነር እንዲሆኑ ቋምጠው ሲዞሩና ሲንከራተቱ መጽሐፍ ቅዱስ ላይ አትመለከቷቸውም። ይሄ ሰው ግን ወጣቱ ጠንቋይ ጋም ሄዶ ልክ እንደዚሁ ተመሳሳይ ጉዳይ አሩምባ ማንሆባ እያለ የሐሰት ልሳኑን እየተናገረ የሐሰት ምስክርነትን ይሰጣል። ሰውየው በገንዘብ የሚገዛ ግለሰብ ስለሆነ እዛ አዳራሽ ውስጥ ያሉ ሰዎች የእሱን ምስክርነት ከሰሙ በኋላ ነብይ ነኝ ብሎ ማይኩን ላነቀው ሰው ልባቸውን እንዲከፍቱ ለነብይ ተብየው ግለሰብ እዚህ አጭበርባሪ ሰውዬ ምስክርነት ምክንያት የእሱ ህይወት እንደተገለጠለት የእሱ ህይወት እንደታየው ደግሞ ምስኪኖች እዛ ውስጥ ቁጭ ብለው የኔንም ህይወት ለዚህ ነብይ እግዚአብሔር ባሳየው እያሉ እንዲታለሉና ኪሳቸውና ነፍሳቸውን እንዲያጥቧቸው የሚያመቻቹበት ያለሰልሱበት መድረክ ነው። ሐሰተኛ ነቢያቶች መድረክ ላይ ቆመው ተፈውሻለሁ፣ ተደርጎልኛል፣ ተአምር ሆኖልኛል የሚሉ አብዛኞቹ ማለት በሚቻልበት መልኩ በገንዘብ የተገዙ ምስክርነቶች ናቸው። በፊት ሐሰተኛው ነብይ እዩ ጩፋ የተባለው ግለሰብ ልክ እንደዚሁ ተመሳሳይ ድርጊት መንግስቱ በለጠ ለሚባል ሰው የገንዘብ ክፍያ ፈጽሞለት የሐሰት ምስክርነት እንዳስመሰከረው ሰውየው ህሊናው ተወቅሶ እውነቱ ሲናገር ደግሞ አስደብድቦ በአደባባይ ይቅርታ እንዳስጠየቀው ነግሬያቸዋለሁ። እነዚህ ሰዎች የሐሰት ምስክርነት በገንዘብ ገዝተው ያስመሰክራሉ። እነዚህ ሐሰተኛ መስካሪዎች ህሊናቸው ወቅሷቸው እውነት ቢናገሩ ደግሞ አስደብድቦ አስቀጥቅጠው ከእንደገና ይቅርታ እንዲጠይቋቸው ያደርጋሉ ማለት ነው። ስለዚህ ከሐሰተኛ ነቢያት የሐሰት ትንቢት፣ የሐሰት ምስክርነት፣ የሐሰት ትምህርት በመራቅና በመጠበቅ ነፍሳችሁንም ኪሳችሁንም አቆዩላችኋለሁ። ሰላሙ ነው። ወንድሞቻችንን እናመሰግናለን። ክብረት ይስጥልን። ከነዚህ ወጣቶች ብዙ ነገሮችን እንማራለን። ሀገራችንንም መታደግ ከፈለግን እውነትን እንጂ ሐሰትን አጥብቀን መቃወም አለብን። ወጣቱና መላው የኢትዮጵያ ልጆች ታዲያ ሁላችንም በአንድነት ሆነን አስጸያፊውን ዘረኝነትንም መቃወም አለብን። በሐሰት መንገድ የሚሄድን ሰው ሁሉ በየትኛውም አጋጣሚ ይሁን ባለስልጣንም ይሁን የትኛውም ይሁን እውነትን ይዘን ከእውነት ጋር ሆነን እውነትን ብቻ ይዘን ሐሰተኞችን እያጋለጥ መሄድ አለብን። ምክንያቱም ሀገራችን ያለችንን ይችን ሀገራችንን ለማትረፍ ከተፈለገ ከእውነት ጋር መቆም አለብን። ማንም ሰው በግል ሐሳቡ እየረገጠ እንዲያልፍና አይምሯችን እንዲጫወትበት መፍቀድ የለብንም። ክፉ ወሬ እንዲያወራን፣ ዘፈን እንዲያስደምጠን፣ ሐሜት እንዲያስደምጠን፣ ውሸት እንዲነግረን፣ ጭንቅላታችንን የሚያቆሽሽ ነገር ይዞ በእኛ ሰፈር ማለፍ የለበትም። ሰፈራችን ማለት ነው አይምሯችን ነው። በዚያ እንዲያልፍ ልንፈቅድለት አይገባም። እኛ መንገዶች አይደለም። ክፉ ሐሳቦች ተደጋጋሚ በጭንቅላታችን ላይ ባለፉ ቁጥር ልበደንዳኖች እንሆናለን። መጀመሪያ በትንሽ መቆፈሪያ እንቆፍረው የነበረው መሬት ብዙ ሰው ከረገጠውና መንገድ ካደረገው በኋላ ግን በጣም በጥልቅ ብረት ካልሆነ መቆፈር እንደማንችለው ሁሉ ብዙ ጉዳዮች በአይምሯችን ላይ በጫን ቁጥር በቀላል ምክር የማንመለስ እንሆናለን።
ድንግጥ የማንል ምንም የማይሰማን እንደ ግንድ በቃ ድንዝዝዝ ብሎ እንደ ድንጋይ የፈዘዙ ቀዝቃዛ እንሆናለን። ድንጋይ ይሆናል። እዚያ በኋላ ምንም ሰው ሞት አይደንቀን፣ ኃጢአት ብንሰራም አይደንቀን። ጭንቅ ማይል ደንዛዛና መሸነጋ እያልን የምንውል የምናድር እንሆናለን። ያ እንዳይሆን አሁኑኑ የሚረግጡንን እግሮች እንቀንስ ነው። መንገድ ያደረጉትን እንደፈለጉ የሚረማመዱብንን እግሮች ቆም ማለት ይገባል። ህዝባችን የሩቅ አድናቂ የቅርቡን ናቂ ሆኗል። እንደሚታወቀው ይህ በሁላችንም ላይ ይከሰታል፣ እኔንም ጨምሮ። የቅርባችንን ሰው እንንቃለን፣ ጓደኛችንን እንቃለን፣ ጎረቤቶቻችንን እንንቃለን። ከሌላ ቦታ የመጣውን ወይም ከሌላ ቤተ እምነት የመጣውን ሰው ትልቅ ቦታ እንሰጠውና እናደንቀዋለን። ይህ ማለት የቅርቡን የሚንቅ ትውልድ የሩቁን የሚያደንቅ ትውልድ ማለት ነው። ራሳችን በዘረኝነት እየተበላላን ሀገራችንን ለሌሎች ጅቦች አሳልፈን እየሰጠን አንድ የውጭ ዜጋ መጥቶ የሆነ ነገር ሊናገር ቢፈልግና ቢናገር እሱን ማሞካሸት፣ እሱን አድናቂ ሆነናል። የቅርባችንን ማድነቅ አለብን። ቅርብ ላይ እሱም ሰው ነው፣ ያኛው የውጭ ዜጋም ሰው ነው። ኢትዮጵያን እርስ በርስ መናበብ፣ እርስ በርስ ሳንጓደድ ሌላውን ብናደንቅ መሳቂያ ነው የምንሆነው። ስለዚህ በየትኛውም ቦታ የምንገኝ ክርስቲያኖችና ወጣቶች እንዲሁም ታላላቅ ሰዎች ለእውነት ብንቆም ይችን ሀገር እንታደጋታለን። የቅርብ ናቂ የሩቅ አድናቂ አንሁን። ከቤተ ክርስቲያናችን ይጀምራል። ቤተ ክርስቲያናችን ውስጥ አንድ የሌላ ቤተ እምነት መጥቶ የሆነ ንግግር ቢያደርግ ሁላችንም እንባችን ይመጣል። ነገር ግን እዚሁ ቤተ ክርስቲያናችን ውስጥ ታላላቅ ስራዎችን እየሰሩ ያሉ ወንድሞቻችንን አናመሰግናቸው፣ እንደውም እናጥላላቸዋለን። ዲያቆን ሄኖክ ኃይሌ አንድ ስብከቱ ላይ ይህንን እየሰማሁ ነበር። አሁን በዚህ ዘመን ለቤተ ክርስቲያን ጠላት የሆንባት ከማንም በላይ እኛ ነን እያለ ሲናገር ስለ ሌሎቹ እናቆየውና በእውነት ቤተ ክርስቲያን ከኛ የባሰ ጠላት የለም። ከኛ በላይ እጅ እግሯን ያሰረው የለም። ይህን መተማመን አለብን። የኢኮኖሚ ትብብር፣ ማህበራዊ ትብብር፣ አንድ ኦርቶዶክሳዊ ሌላ ኦርቶዶክሳዊን በስራ ማገዝ፣ የተማረው ያልተማረውን ማስተማር፣ እንዲህ አይነት ሰርክል ግብጾች በጣም ተክነውበታል። ነገር ግን መሆን ያለበት ጥሩ የሰራንና በእውነት መንገድ የሄደን ሰው ያለምንም ቅድመ ሁኔታ ማመስገንና ማበረታታት አለብን። የቅርብ ናቂ የሩቅ አድናቂ አንሆን። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማለን። ውድ ኦርቶዶክሳውያን እስከ ዛሬ ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።